በእግዚአብሔር ምክር መደሰት የሚያመጣውን ፍሬና በክፉ ምክር መደሰት የሚያመጣውን ዋጋ ለመመልከት እንሞክራለን። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። አብዛኛው ወጣት መደሰት በማይገባው ነው የሚደሰተው። ኢንጆይ ማድረግ በማይገባው ነው ኢንጆይ የሚያደርገው። ማንም ሰው ከኪሱ ገንዘብ አውጥቶ የማይፈልገውን መኪና አይገዛም፣ የማይፈልጋቸውን አልባሳት አይገዛም፣ ጫማ አይገዛም። ሁሉም ወድጄዋለሁ፣ መርጬዋለሁ፣ ፈልጌዋለሁ ብሎ ነው የሚገዛው። ክፉ ስራ ፈልገው የሚገዙ አሉ። ክፉ ሐሳብን ፈልገው የራሳቸው ያደርጓሉ፣ መርጠው የቤታቸው ያደርጓሉ። አሁን ይሄ ክፉ ስራ በአጠቃላይ ክፉ ሐሳብ፣ ክፉ ምክር፣ በክፉ ምክር በአጠቃላይ መደሰት ምን ሊያመጣ ይችላል በህይወታችሁ ዋጋ የሚለው ነገር ማወቅ አለባችሁ። መጽሐፍ ሲናገር እግዚአብሔር መፍራት ወደ ህይወት ይመራል ይላል። አሁን በክፉ ምክር መደሰት እግዚአብሔርን ያለ መፍራት ውጤት ነው። በክፉ ሐሳብ መደሰት መሳቅ፣ መጃጃል በአጠቃላይ በክፉ ምክር መደሰት ነው። ይሄ ደግሞ የሚያመጣ ዋጋ አለው። በህይወት ላይ በኑሮ ላይ የሚያመጣ ዋጋ አለው። ሞት ነው፣ መጨረሻው ሞት ነው። አሁን በክፉ ምክር፣ በክፉ ሐሳብ፣ በክፉ ነገር መደሰት ትተ በእግዚአብሔር ምክር መደሰት፣ በእግዚአብሔር ሐሳብ መደሰት፣ በእግዚአብሔር አጀንዳ መደሰት መቻል የሚያመጣው ፍሬ ምንድነው የሚለውን ነገር በአጠቃላይ ማወቅ ይጠበቅብሃል። እነዚህን ካላወቅ ህይወት ላይ አደጋ አለው። የትኛውም ሰው ለክፉ ምክር፣ ለክፉ ሐሳብ፣ ለክፉ ጨዋታ ሊንቀሳቀስ፣ ሊተባበር፣ ሊያደርግ፣ ሊፈልግ፣ ሊመርጥ መንቀሳቀስ የለበትም። ምክንያቱም እርግማን ነው። መጽሐፍ እንደሚል በመዝሙር 1:1 ላይ ምስጉን ነው ይላል በክፉዎች ምክር ያልሄደ። አያችሁ፣ መንቀሳቀስ የለባችሁም በክፉ ምክር ለመሄድ፣ ለማድረግ፣ ለመምረጥ፣ ለማከናወን፣ ለመተባበር በፍጹም መንቀሳቀስ የለባችሁም። ለማስቆም ይልቅስ፣ ላለመተባበር ይልቅስ፣ ላለመንቀሳቀስ ይልቅስ፣ ላለመሆን ይልቅስ ሰዎች በእናንተ ላይ የሚያመጡት የትኛውንም ክፉ ሐሳብ፣ ክፉ ጨዋታ ላለመተባበር። ምክንያቱም እርግማን ነው። አሁን ምስጉን ነው የሚለው የተባረከ ነው የሚለው ምን የሆነ ሰው ነው? እምቢ የሚል ሰው፣ ክፉ ምክርን እምቢ፣ ክፉ ሐሳብን እምቢ፣ የትኛውንም ምድር ላይ ያለን ክፉ ነገር ሁሉ ምን ማለት እምቢ የሚል ሰው ያ ሰው ምን ያለ ነው? የተባረከ ነው የሚለው ቃሉ። የተባረክ ለመሆን ከፈለክ አሁን በክፉ ምክር ለመሄድ፣ ለማድረግ፣ ለመምረጥ፣ ለማከናወን መምረጥ፣ መወሰን እርግማን ነው። እርግማኑ ደግሞ ሞት ነው። መጨረሻው ምንድነው? ሞት ነው። የክፉ ምክር በአጠቃላይ በክፉ ምክር መደሰት መጨረሻው ምንድነው? ሞት ነው። ቅድም እንዳልኳችሁ እግዚአብሔር መፍራት ወዴት ይመራል? ወደ ህይወት። አያችሁ፣ አለመፍራት ወዴት ይመራል? ወደ ሞት። ባጭሩ ይሄ ነው። በእግዚአብሔር ምክር መደሰት የተባረከ ሰው ሆኖ መኖር ነው። የተባረከ ሰው፣ የሰላም ሰው ሆኖ መኖር ነው። የደስታ ሰው ሆኖ መኖር ነው። የህይወት መድኃኒት ያለበት ሰው ሆኖ መኖር ነው። በእግዚአብሔር ምክር እንዴት ደስተኛ ሆናችሁ መኖር እንዳለባችሁ አሁንም እንቀጥላለን። የምትወዱትን ሰው እንደምትፈልጉት እርግጥ ነው። አሁን ማንም እግዚአብሔርን ሲፈልግ ቃሉን ይፈልጋል፣ ሐሳቡን ይፈልጋል፣ ምክሩን ይፈልጋል። በእግዚአብሔር ሕግ መደሰት ማለት ይሄ ነው። በእግዚአብሔር ቃል መደሰት በመዝሙር ምዕራፍ 1 ከቁጥር 2 ላይ ያለው ይሄ ነው። ነገር ግን በእግዚአብሔር ሕግ ደስ ይለዋል ይላል። እዚህ የእናንተ ደስታ የእግዚአብሔር ቃል ከሆነ፣ የእናንተ እረፍት የእግዚአብሔር ቃል ከሆነ፣ የእናንተ ሰላም የእግዚአብሔር ቃል ከሆነ እሱን ትፈልጋላችሁ። እግዚአብሔርን የመፈለግ ወይም በቃሉ የመደሰት ውጤት ደግሞ ህይወት ነው። ፍሬው ህይወት ነው። መጥፋት አይደለም፣ መሞት አይደለም። በህይወት መኖር ነው። በሰላም መኖር ነው። በእረፍት መኖር ነው። በእግዚአብሔር ቃል መደሰት ውጤቱ። በእግዚአብሔር ቃል አይ ደስ አይለኝም ካላችሁ ደግሞ በክፉ ምክር የምትደሰቱ ከሆነ፣ በዚህ ዓለም ምክር የምትደሰቱ ከሆነ መጨረሻው ሞት እንደሆነ እግዚአብሔር ቃል ይናገረናል። እግዚአብሔርን ከምንፈራበት አንዱ በእግዚአብሔር ሕግ፣ በእግዚአብሔር ቃል መደሰት ነው። በእግዚአብሔር ቃል የማይደሰት ሰው
በምንም መንገድ እግዚአብሔርን ፈራለሁ ማለት አይችልም። እግዚአብሔርን ፈራለሁ የሚል ሰው የመጀመሪያው በእግዚአብሔር ቃል መደሰት ደስታውን ይፈልጋል። ደስታችን ያለው እዛ ውስጥ ነው። የእግዚአብሔር ሕግ ውስጥ ነው ደስታችን። የማንም ደስታ ያለው ባይዘው የሰው ልጅ አይደለም ብቻ አይደለም፣ የፍጥረት ሁሉ ደስታ ያለው እግዚአብሔር ቃል ላይ ነው። የእግዚአብሔር ቃል ላይ መፈለግ ደስታችን በሱ ነው። እረፍታችን በሱ ነው። ሰላማችን በሱ ነው። ደስታችሁን ፈልጉ። በክፉ ምክር አትደሰቱ። በእግዚአብሔር ምክር ደስ ይበላችሁ። በእግዚአብሔር ምክር ተንቀሳቀሱ። በክፉ ምክር አትንቀሳቀሱ ለማለት ነው። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ሰላማችሁ በያላችሁበት ሁሉ ይሁን።